ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በፖለቲካል ክራይም ሰርቬይላንስ ኢትዮጵያ ተዘጋጅቶ እየቀረበ ያለ ዝግጅት ነው። በፖለቲካል ክራይም ሰርቬይላንስ ኢትዮጵያ ላለፉት 6-7 ዓመታት የፖለቲካ ወንጀልነት ባህሪ ያላቸውን ጉዳዮች ወደ እናንተ ስናቀርብ ቆይተናል። አሁንም የፖለቲካ ወንጀል የሚባሉ ጉዳዮችን በዚህ ፕሮግራም በዚህ ዝግጅት ለማቅረብ ሙከራ እናደርጋለን። በዚህ ጉዳይ የምናየው አንድ ጉዳይ አለ። በቅርቡ አስቴር በዳኔ የተባለች አርቲስትም ጋዜጠኛም የምትመስለን ኢትዮጵያዊት አንድ ነገር ተናገረች ተብሎ በሶሻል ሚዲያ ሲዘዋወር ነበረ። ለዛ ደግሞ የተለያዩ አካላት፣ የተለያዩ ግለሰቦች፣ የተለያዩ ቡድኖች የተለያየ አስተያየት ሲሰጡ፣ በተለይም ደግሞ ስድብና ነቀፋ ማስፈራሪያ ሁሉ ሲሰጡ ሰምተናል፣ አይተናል። መልስም ሲሰጡ አይተናል። ርብርቦሹ በጣም እጅግ ስላስገረመን ነው በዚህ ጉዳይ ላይ ለማዘጋጀት የሞከር ነው። በግለሰብ ላይ ጊዜ ማጥፋት ጥሩ አይደለም። ነገር ግን ትኩረት የተሰጠው ጉዳይ ለምንድን ነው? ይሄ ርብርብ ከየት መጣ? መንጋው እንዴት ምን ሆኖ ምኑ ተነክቶ ነው እንደዚህ ያንገበገበውና እሷን ለመዝለፍ ለመሳደብ የሮጠው? ይሲ የተሰሙት ነገሮች በጣም የሚገርሙ ናቸው። ስድብ፣ ፐርሰናል ስድብ ሳይቀር ተብለዋል። ብሔር ተኮር ስድቦች፣ ሃይማኖት ተኮር ስድቦች ሲሰነዘሩ ሰምተናል። ፖለቲከኞች፣ አክቲቪስቶች፣ የተለያዩ አካላትና ምንድነው ምን ቢባል ነው ይሄን ያክል? እንደው ኢትዮጵያ ውስጥ ስንት ነገር የሰማን ስንት ነገር ያየን ሰዎች ብዙ ነገር አይተናል። ኢትዮጵያ ውስጥ ብዙ ነገር ዘግናኝ ነገሮችን አይተናል፣ ሰምተናል። ታዲያ እንዴት ነው ይሄ ሁሉ ርብርብ? አንዲት ሴት አንድ ነገር አለች። ያው ይህች ሴት እኮ በመጽሐፍም ጽፋለች ይመስለኛል፣ ጋዜጠኛም ነች፣ እንደገና ቶክሾችም አሏትና በጣም ሲያደንቋት የነበረች ሴት ነች። ሲያደንቋት እንደውም በዚህ ጉዳይ ላይ ትኩረቴን ስቦ ስከታተል ነው ያየሁት። በጣም ሲያደንቋት የነበረች፣ ብዙ ነገር ሲያደርጉላት፣ ብዙ ነገር ሲሏት የነበሩት ኮሜንቶቹን እሷ በተሳተፈችባቸው ዝግጅቶች ኮሜንቶቹን ስታዩ በጣም ሲያደናንቋት ነው የምትሰሙትና እንዴት ነው ተገልብጠው በአንድ ጀንበር ተገልብጦ የሆኑ ነገር የመጣው? እንደገና በቅርቡ ደግሞ የምክክር ኮሚሽን ውስጥ አባል ሆናለች። ምናልባት የምክክር ኮሚሽን ውስጥ አባል ሆና በኢትዮጵያ ጉዳይ ላይ ምክክር ከሚያደርጉ አካላት ጋር በምታደርገው ውይይት ሳቢያ ጠልተዋት ይሆን? ከመንግስት ጋር አብራ ተሰልፈች ብለው ይሆን የሚልም ጥርጣሬ አድሮብኛል። እስቲ ለመሆኑ ምንድነው ጉዳዩ? ምንድነው? እንግዲህ ይህች ሴት የተናገረችው አንድ ነገር አለ። ምናልባትም ከጥቂት ዓመታት በፊት የተናገረችው ነው አሁን ኤክስትራክት ተደርጎ የመጣው። ምንድነው ያለችው ይህች ሴት? ኢትዮጵያ ውስጥ ሳስበው ሁኔታዎችን አይታ አስተያየቷን ነው የሰጠችው። የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ያስብ ነበረ። ከዛ የሆነ ጊዜ ላይ ደግሞ የሆኑ አካላት ተነስተው ያንን እንደዛ ብሎ ይኖር የነበረውን አካል ያጠቁታል፣ ይበቀሉታል አይነት ነገር እና ለምን ብዬ ሳስብ በቃ የበቀል እርምጃ ነው ብዬ ወሰድኩት ብላ የምትሰጠው አስተያየት ነው። ኮንክሉዥን አይደለም፣ ሳይንቲፊክ ሪሰርች አይደለም። ሪሰርች አልሰራችም እቺ ሴት መሰለኝ። ምክንያቱም የሆነ አካል ሲጠቃ አይቻለው። ይሄ ነገር ደግሞ የሆነ ትውልድ ተነስቶ ነገርን እያለች ነው ያለ አስተያየት ነው የሰጠችው። ኦፒኒየን ነው። አያችሁ፣ ፐርሰናል ኦፒኒየን አስተሳሰብ ነው። የሰዎችን ስሜት እስካልጠቀሰች ድረስ ነው ብላ አሰርት እስካላረገች ድረስ የራሷ እምነት ነው ማለት አይደለም። ኦፒኒየን ነው። ኦፒኒየን ደግሞ በሕገ መንግስትም የተፈቀደ ነው። ሀሳብን የመግለጽ መብት ነው። ሀሳብን የመግለጽ መብት መሰለኝ እኮ ነው የሆነ ነገር ብቻ ያሳስበው የሚሰነፍጥ ነገር አለ ብዬ ወሰድኩኝ ማለት ኢሪቴት የሚያደርግ ነገር እነዛ ለመበቀል የተነሱት እንደዚህ አይነት ነገር ቢኖር ነው አይነት ነገር ነው ያለችው። ይሲ ግን ሃይማኖት አልጠቀሰችም፣ ብሔር አልጠቀሰችም። የሆነ ብላ ነው የተናገረችው። አሁን ያንን የሆነ ተብሎ እገሌና እገሌ ነው፣ እገሌ ብሔርና እገሌ ሃይማኖት ነው ብለው መውሰድ ይቻላል ወይ ነው ጥያቄው? ይቻላል ወይ? አይቻልም።
መሰለኛ ልጅ የትኛው ሃይማኖት ነው የትኛው ብሔር ነው? እነሱ እነዚህ ተቺዎቹ የሚሉት ምንድነው? እገሌን ብሔር ነው እገሌን ሃይማኖት ነው እሷ እንትን ስለሆነች እንትንን ነው አይነት ነገር ነው። አይቻልም። በመጀመሪያ ደረጃ አይቻልም። ሐሳብን የመግለጽ መብት ህገ መንግስታዊ ብቻ አይደለም፣ ሰብአዊ መብት ነው ተብሎ ዲሞክራሲያዊ መብት ነው ተብሎ ህገ መንግስት ላይ ተቀምጧል። ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትም ላይ አለ ሐሳብን የመግለጽ ማንኛውም ሰው ይሲ ሐሳብን ከመግለጽ ከሚገለጽበት ሁኔታ የተሻለ ነገር እንዲፈጠር ነው፣ ሴፍ የሆነ ኢንቫይሮንመንት እንዲፈጠር ነው። ምክንያቱም አንድ ሰው ችግሩን ይህን ነገር ያሰጋኛል ብሎ ሲናገር ያ ችግር እንዲቀረፍለት የሚመለከተው አካል ይሰራል ማለት ነው። አሁን እሷ በተናገረችው አይነት ሁኔታ የሆነ ማህበረሰብ ላይ ችግር አለ ያለች ነው። ስለዚህ ይሄ ማህበረሰብ እንደዚህ እየደረሰበት ነው፣ ምክንያቱ ደግሞ እንዲህ ነው። ይሄ ከሆነ የሚመለከተው አካል ስራውን ይስራ ያለች ነው እኮ። አየ ግን እነሱ ባሉትም ነው እንውሰደው። እነሱ ባሉትም በህግ አንጻር ስናየው እንደዛ ነው፣ የጠቀሰችው ነገር የለም። ግን እነሱ በመሰላቸው ደግሞ እንውሰደው። ይህች ሴት እንደዚህ ብላለች የሆነ ሃይማኖት ላይ የሆነ ብሔር ላይ። ምክንያቱም የሆነ ሃይማኖት ሲጠቃ አይታለች፣ የሆነ ብሔር ሲጠቃ አይታለች። ስለዚህ የዚህ ሃይማኖት ተወካዮች ሪፕሬዘንታቲቭስ አማኞች እና የዚህ ብሔር ይመለከተናል ያሉ አካላት ይሄ ነገር እውነቷን ነው፣ ልክ ነው፣ እየደረሰ ነው። የውሷም አፈርሜሽን ሰጠች፣ ኮንፈርሜሽን ሰጠች እንደ ግለሰብ ምንም እምነቷ ባይሆን ምንም ብሔሯ ባይሆን። ስለዚህ የሆነ ነገር እየደረሰብን ነው። ስለዚህ ይሄን ነገር መንግስት ይልን ያዳምጠን፣ የሚመለከተው አካል እንደዚህ አድርግልን ማለት ያባት ነው። አያችሁ ማለት ያባት ሰደበችን። ምኑ ነው ስድቡ? ምኑ ነው ትችቱ? ምኑ ነው ቫዮሌሽኑ? የሚያስጠይፈው ወይም ደግሞ የሚያበሳጨው ነገር ምኑ ነው? አያችሁ አንድ ነገር እነግራችኋለሁ። የተጠቀሰው ብሔር ወይም ደግሞ እኛን ነው ያለው ብሔር ወይም የተጠቀሰው ሃይማኖት እኛን ነው ያለው ሃይማኖት ምን ሲያደርግ ነበር? እሷ ይሄ ነገር ፊል እስክታረገው ደረጃ የደረሰ ነገር እነሱ እንዴት ፊል አላረጉትም? አስቀድመው ፊል ካረጉት ደግሞ ለምን አልጠቀሱም? ለምን አልተናገሩም? አያችሁ የእነሱን ችግር ነው ያብዬን ወደምዬ ለማላከክ። እነሱ ፊል አድርገውት ከሆነ ይኸውላችሁ አሁን ተጠቃው ተሰደው ይሄ ነገር የሚመለከተው የአማራን ብሔር ነው የሚል ነገር ነው። በአማራ ብሔሮች ነው ነገርየው እየተብላላ ያለው። እንደገና የኦርቶዶክስ ነው እንግዲህ እየተባለ ያለው። የአማራ ብሔር ተወላጆች ለምን ሪአክት አላረጉም ቀድመው? ወይስ እነሱም ፊል አላረጉትም? እሷ እንዴት ፊል አረገችው? እነሱ ፊል እንዴት አላረጉትም? ፊል አርገውት ከነበረ ደግሞ ለምንድን ነው በተለያየ መልክ ሐሳባቸውን ያልገለጹት? ዲሞክራሲያዊ መብታቸው ነው። ብሔራችን እየተጠቃ ነው፣ እየተጎዳ ነው፣ ይሄ እየደረሰበት ነው፣ ስለዚህ እንደዚህ መደረግ አለበት ብሎ የተናገራለ፣ ብዙ ብሎ የጻፋለ። አያችሁ አሁን ምንድነው እነሱ ጊልቲ ፊሊንግ ነው። ይሄ ብሔር የሚመለከተውም አካል ሆነ ይሄ ሃይማኖት የሚመለከተው አካል ምንም ነገር ያደረገው ነገር ስለሌለ አውቆ ዝም ስላለ አውቆ ስለተኛ እንደውም አውቆ ስለተኛ ተጠያቂ ነው። አውቆ ስለተኛ የሚጠየቀው እሱ ነው። እዚህ በሞራልም ይጠየቃል፣ በህግም መጠየቅ ካለበት እሱ ነው። እሷ ፊል እንዴት አረገችው? እሷ የማይመለከታት ሴት ፊል ካደረገችውና የራሷን ኮንክሉዥን ሰጠች፣ የመሰላትን ኦፒኒየኗን ይሲ ከዛ ዲዳክት ያደረገችው ነው። እነሱ እንዴት ፊል አላረጉትም ነው? ወይም ደግሞ አልሆነብንም ነው? አልሆነብንም ከሆነ ያናድድ ነገር የለም፣ አይ መስሏት ነው ብሎ ዝም ማለት ይቻላል። አያችሁ ከተንጫጩ ይሄ ነገር መከሰቱን ያውቃሉ፣ ግን አልተናገሩም። ስለዚህ ጊልቲ ፊሊንግ እየተሰማቸው ነው። ሀቁ ይሄ ነው። እውነታው ይሄ ነው። ስለዚህ መጠየቅ ያለባቸው እነሱ ናቸው እንጂ እሷ አይደለችም። እንደውም እሷ ልትመሰገን ነው የሚገባት ማለት ነው። ስለዚህ ተጠያቂ ማን ነው ሊሆን የሚችለው? ተጠያቂ ሊሆን የሚችለው እነሱ ናቸው። እሷ ልትጠየቅ አይገባም በዚህ ጉዳይ ላይ። አያችሁ ግን የስድብ ጋጋታ ሁሉም በሚባል ደረጃ ነው የምነግራችሁ። ሶሻል ሚዲያ ላይ አለ የሚባል አካል በሙሉ ተቃዋሚ ነኝ የሚል በሙሉ ሃይማኖት ውስጥ እንቀሳቀሳለሁ የሚለው በሙሉ ፖለቲከኛው በሙሉ
እሺ እንዴት ነው የርብርቦሽ ነው ጥያቄው። ርብርቦሹ ምንድነው? እንዴት ተረባረቡ? ምክንያቱ ምንድነው? ምክንያቱን ነው መጠየቅ ያለብን። አያችሁ የመረባረቡ ምክንያት ምንድነው? የመረባረቡ ኢትዮጵያ ውስጥ የጦስ ዶሮ ይፈልጋል። ፋክቱ ይሄ ነው፣ እውነታው ይሄ ነው። አንድ የጦስ ዶሮ ይፈልጋሉ። ስኬፕኮት የሚሉት ፈረንጆቹ ስኬፕኮት ይፈልጋል። አያችሁ የሆነ ነገር ላይ መረባረብ፣ ደካማ ላይ ሄዶ መረባረብ። አሁን እሷ ሴት ስለሆነች ነው፣ ሴት ነች፣ ፖፑላር ነች፣ አርቲስት ነች ምናምን። ስለዚህ የሆነች ሶፍት ታርጌት ተገኘች ተብሎ ነው ሁሉ ነገር የመጣው። ሌሎች ከዚህ በላይ የተናገሩ የሉም ወይ ነው ጥያቄው። ከሷ በላይ የተናገሩ የሉም ወይ? ታቦት እንጨት ነው፣ ታቦት ጣውላ ነው፣ ታቦት መክተፊያ ነው ሲሉ የነበሩ ሰዎች እዛ አጠገባቸው አይደሉም እንዴ ያሉት? እዛው ሶሻል ሚዲያው ላይ ቅርባቸው አይደሉም እንዴ? በየቀኑ አይደለም እንደሚናገሩት? እነሱን ተናግራችሁ ታውቃላችሁ እንዴ? ታቦት እንደዚህ ነው፣ ካህናት እንዲህ ናቸው፣ የጥንቆላ ስራ ነው። እያንዳንዱን ነገር እየበተኑ እያጠለጠሉ የሚናገሩት ሰዎች እዛው አጠገባችሁ አሉ አይደለም ወይ ነው ጥያቄው። እነሱን ተናገራችሁ ወይ ነው ጥያቄው። ከዚህ በፊት እኮ ብዙ ሰዎች አሉ፣ ብዙ ነገር አሉ። አንድ ጸሐፊ አለ እግር የሌለው ባለ ክንፍ ብሎ አንድን ጻድቅ በቤተ ክርስቲያን ጻድቅ ተብሎ የሚወሰድ አካል ካህን ጻድቅ የሚል የቅድስና ማዕረግ የተሰጠው ኢትዮጵያዊ ካህን እንደዚህ ተዘልፏል። ኢትዮጵያ ውስጥ ባለ ጸሐፊ፣ ደራሲ፣ ጸሐፊ። ይሄ ጸሐፊ አጠገባቸው ነው ያለው። ይሄ ደራሲ ተመራጭ ደራሲያቸው ነው፣ ተወዳጅ ደራሲያቸው ነው። አጠገባቸው ነው ያለው። አጠገባቸው በየአዳራሹ ያንጫጫል። እጃቸው እስኪቀላ ድረስ ቲማቲም እስኪመስል ድረስ የሚያጨበጭቡለት ነው። ታዋቂ ነው፣ ተከባሪ ነው። አያችሁ ተናገሩ ወይ? አልተናገሩም። አልተናገሩም። አብረውት ይበላሉ፣ ይጠጣሉ፣ ያንጫፈራሉ። ደሴም አካላት ማለት ነው። ደሴም አካላት አያችሁ። ስኬፕ ኮት ደካማውን ደከም ያለ ታርጌት ይፈልጋል ብያችኋለሁ። ኢትዮጵያ ውስጥ የሚያጠቁት የሚረባረቡበት፣ እንደገና እነሱ ህብረታቸውን የሚያጠናክሩበት፣ የሚወዳጁበት አያችሁ። በተለያየ ጊዜ የተለያየ ነገር ሰምተናል። እምነትም ብሔርም ሲተች ሰምተናል። ሲወቀስ ሰምተናል። ሲወቀሱላ ሰምተናል። ምሁራን ይወቅሳሉ፣ ፖለቲከኞች ይወቅሳሉ። አንድ ነገር እነግራችኋለሁ። ቅድም እንደጠቀስኩላችሁ ይሄ አንድ ብሔር እነሱ እገሌን ነው ያሉት፣ የአማራ ብሔር ያሉት ማለት ነው። እሷ አልጠቀሰችም፣ ግን እነሱ አማራን ነው ብለዋል። ስለዚህ የአማራ ብሔር ላይ እንምጣና አማራ ነው ብለን አስዩም እናድርግና ስለ አማራ ጉዳይ እናውራ። አሁን ኢትዮጵያ ውስጥ 90% የሚሆኑት የፖለቲካ ተቃዋሚዎች፣ ምናልባትም 40-50% የሆኑት ደግሞ መንግስት ውስጥ ያሉ አካላት የፕሮፌሰር መስፍን ወልደማርያም ደጋፊዎች ናቸው ወይስ አይደሉም? ይሄ ነው መጠየቅ ያለበት። ናቸው ወይስ አይደሉም? ይሄን ጠይቁ። ሁላችሁ ራሳችሁን ጠይቁ። ራሳችሁ እና ፕሮፌሰር መስፍን አንድ ሐሳብ ነበራቸው፣ አንድ አቋም ነበራቸው፣ አንድ ዕውቀት ነበራቸው፣ አንድ የሚያምኑበት ነገር አለ። ከመሞታቸው በፊትም ተናግረውታል። ከ20 እና ከ30 ዓመትም በፊት ተናግረውታል። የሚገርማችሁ 1983 ዓመተ ምህረት ኢህአዴግ አዲስ አበባን ሲቆጣጠር የኢህአዴግ መሪ የነበረው አቶ መለስ ዜናዊ ከልሂቃን አስቀድሞ ስለ ሀገሪቱ እጣ ፈንታና ስለ ወደፊቷ ኢትዮጵያ ውይይት ያደረገው ከፕሮፌሰር መስፍን ወልደማርያም ጋር ነው። በዚህ ጊዜ ላይ ከተነሱት ኢሹዎች አንዱ ስለ ክልል አወቃቀር ነው። በብሔር እንደምትዋቀር አገሪቷ ያንን ነገር እንዳሰቡ ሼር አድርገዋቸዋል ለፕሮፌሰር መስፍን። እሳቸውም ያን ያክል በብሔር መዋቀሩ ላይ አልነበረም ችግራቸው። ግን ከመለስ ዜናዊ የተነገራቸው አንደኛው ክልል አማራ እንደሚሆን ሲነገራቸው ብቻ ተቃወሙ። ምንድነው ያሉት እሳቸው? አማራ የሚባል ብሔር የለም አሉ። አማራ የሚባል ብሔር የለም፣ ለሌለ ብሔር እንዴት ክልል ታዋቅራለህ ነው ያሉት። እሱ ደግሞ አለ ግን ጨቋኝ ነው አላቸው።
ይሄ ታሪክ ነው፣ የተጻፈ ነው፣ የተነገረ ነው፣ በኦዲዮ ቪዲዮ የተሰነደ ነው። ሁላችንም እናውቀዋለን፣ ልቡናችን ያውቀዋል። አለ ግን ጨቋኝ ነው አለ። እሱ አለ ግን ጨቋኝ ነው ያለው። ግን አልነፈገውም፣ ክልልነትን አልነፈገውም። ዛሬ አማራ ክልል ስላለ ነው የሁሉ አማራ እንደዚህ ሆኖ አማራ እንደዚህ ሆኖ የሚባለው ኮስ መለስ ዜናዊ ያንን ክልል ስለሰጠ ነው እንጂ እንደ ፕሮፌሰር መስፍን ወልደ ማርያም ቢሆን ኖሮ አማራ የሚባል ክልልም አይኖርም ነበረ። እዚህ ወይ አገው ይለዋል ወይ ቅማንት ይለዋል እንደዚህ ምናምን ወሎ ምናምን ይለውና አማራ ይረሳ ነበር። ዛሬ አማራ የሚለው ስም ካርታ ስላለ ብቻ ነው ዛሬ የአማራ ታጣቂ የሚባለውና የአማራ አክቲቪስቶች ነን የሚሉት ወይም ደግሞ ተሟጋቾች ነን የሚሉት ስለ አማራ ዛሬ የሚጮሁት ማለት ነው። እና በዚህ ሁኔታ ላይ ነው የተቋጨው የነሱ ውይይት። ከ20 ዓመትም በኋላ በሸገር ሚዲያ ላይ ተጠይቀው አዎ አሁንም ልክ ነኝ አምንበታለሁ አማራ የሚባል ብሔር የለም ብለዋል፣ እስኪሞቱ ድረስ ማለት ነው። ስለዚህ የአማራ ኃይሎች የሚባሉ ነገሮች የተፈጠሩት የአማራ ተሟጋች የሚባል ነገር የተፈጠረው የአማራ ንቅናቄ የሚባል ነገር የተፈጠረው የአማራ ተቆርቋሪ ነን የሚሉ ሰዎች ብቅ ያሉት መቼ ነው? ፕሮፌሰሩ ከሞቱ በኋላ ነው። አየው። ከዛ በፊት ግን ሁሉም የእሳቸው ደቀ መዝሙር ነበሩ፣ እሳቸው ተከታዮች ነበሩ። በ87 ይሁን በ88 አካባቢ አርሲ ላይ የአማራ ብሔር ተወላጆች ላይ ጥቃት ደርሷል፣ ክርስቲያኖቹ ላይ። ምን ነው ሲባል ይህን ያክል አማራ እየተገደለ ነው ሲባል ምንድነው ያሉት? ንጹሃን ነው። እሳቸው ኢሰመጉ ነበሩ። ኢሰመኮ ነው ኢሰመጉ ጉባኤ ኢሰመጉ አቋቁመው ነበር። ስለዚህ በንጹሃን ላይ የደረሰ ጥቃት እንጂ በአማራ ላይ የደረሰ ጥቃት አላሉም እሳቸው። እስካሁን የሚያምኑበት እሱን ነው። እሳቸው ከሞቱ በኋላ የተፈለፈለ ፖለቲከኛ ሁሉ ዛሬ አማራን መብት የአማራ ጉዳይ ያሳስበኛል የሚለው በሙሉ ነው ምላችሁ እስከነ ልደቱ አያሌው እስከነ ኢንጂነር ማን ነው የሚባለው ይልቃል ሌሎችም አጠቃላይ ዛሬ የምናያቸው አካላት በሙሉ የፕሮፌሰር መስፍን አቀንቃኞች ናቸው። አጋጣሚ ሆኖ እንትና ብቻ ነው የተቃወማቸው፣ ዳቆን ዳንኤል ክብረት ብቻ አማራ የሚባል ህዝብ አለ ያለው እሱ ብቻ ነው ደፍሮ የጻፈ እሱ ብቻ ነው። ሌሎቻችሁ የት ነበራችሁ? ዛሬ እሷ እንደዚህ ያለች አንድን ማህበረሰብ ህልውና አደጋ ላይ የሚጥል ነገር ያኔ እኮ አበቃ እኮ። እሳቸውን ስትከተሉ ያንን ብሔር አጠፋችሁት እናንተ። ከሷ የበለጠ እኮ እናንተ አጠፋችሁት። እሷ እኮ ተበቀሉት ጊዜ ጠብቀው የሆኑ አካላት የሆነ ትውልድ ተበቀለው ነው። መለስ ዜናዊ ያለው ምንድነው? አዎ አለ ግን ጨቋኝ ነው ይሄ አለ ክልል ሰጥቼው ግን ጨቆነዋለሁ ወይ ቀጠዋለሁ ነው ያለው እሱ። አያችሁ የትኛው ይሻላል? አለ ብሎ መኖርህን ያመነው ይሻላል? መኖርህን አምኖ የሚጠላ ወይም ሊቀጣ የተነሳ ይሻላል ወይስ የለም ብሎ ከናካተው ያጠፋ? ሁላችሁም ታውቁታላችሁ። ይሄን ሁላችሁም ታውቁታላችሁ። አዲስ ነገር አይደለም፣ የሚደበቅ ነገር የለው። ዛሬ አማራ የምትሉላ አትላንት ነበርክ እንዴ? ነበርክ? ዛሬ አማራን ተጠቅመህ አማራ የሚባልን ብሔር ለሱ ቆርቆራለሁ በሚል ያውም ተጠቃህ በሚል ስለዚህ ህልውና አደጋ ላይ ነው በሚል እኮ ነው ትግል ዛሬ ጀመራችሁት እናንተ። አያችሁ መለስ ዜናዊ ያለው ማለት ነው። መለስ ዜናዊ ሳይቀጣው ገና ታስቡም ነበረም ወይ ነው ሳይቀጣው። አሁን ቅጣቱ ደርሶ የማህበረሰብ ተሰቃይቶ ብዙ ጉዳት ደርሶበት እሷ ፊል አደረገች። ከብሔሩ ውጭ ያለችው ሴት ፊል አደረገችውና እኔ እንደዚህ ይመስለኛል አለች። እናንተ ደግሞ ህልውናውን የካዳችሁና ድሮ ሲጠቃ ዝም ያላችሁት አካላት በሙሉ እሷ ይሄንን ነገር ስትናገር ደርሳችሁ ተነሳችሁና ብሔራችንን ልታጠቃ እንዲህ ልታረግ ጄኖሳይድ ልታስፈጽም አላችሁ። አያችሁ ማን ነው ጄኖሳይድ የፈጸመው? እናንተ ናችሁ እኮ። በጄኖሳይድ የምትጠየቁት እናንተ የለም ያላችሁት። እስከነ ደቀ ማነው መመራችሁ ማለት ነው። እስከ ፕሮፌሰሩ እስከ ሞቶ ፕሮፌሰር ድረስ ተጠያቂዎቹ እናንተ ናችሁ። እሷ አይደለችም። እሷማ ተናገረች። ይሄ እናንተ ግን ዝም ስላላችሁና ያ ማህበረሰብ በከፍተኛ ሁኔታ ስለተጠቃና ብዙ ጉዳት ስለደረሰበት
እናንተ ያንን ነገር ደግሞ ቆስቆሳችሁ ለራሳችሁ የፖለቲካ አጀንዳ ትግል ውስጥ ስለከተታችሁት አያችሁ ባንድ ስለካዳችሁት ማለት ነው። እናንተ ናችሁ የካዳችሁት እኮ ማለት ነው። አሁን እሱን ተጠቅማችሁ ስልጣን መያዝ ስትፈልጉ አነሳችሁትና እንዲህ እየተደረክ ነው አላችሁት። እሷ ግን ፊል አደረኩኝ ያለችው ከ3 ዓመት በፊት ነው። እናንተ ጫካ ሳትገቡ የብሔር ጥቃት ላይ ነው ሳትሉ ማለት ነው። አሁን መዛችሁ አወጣችሁና ከሰሳችሁ። አያችሁ ሌላም ነገር እነግራችኋለሁ። የኢትዮጵያን ፖለቲካ የኢትዮጵያን ቆሻሻ ፖለቲካ እነግራችኋለሁ። ቆሻሻ ፖለቲካና ቆሻሻ ፖለቲከኞች በተለይ በዚህ በሶሻል ሚዲያ ላይ የምትርመሰመሱ አራዊት የእናንተን ፖለቲካ እነግራችኋለሁ። ይኸውላችሁ ኢትዮጵያ ውስጥ የጦስ ዶሮ ይፈለጋል ብያችኋለሁ። የጦስ ዶሮ መጀመሪያ ቨርቲካሊ ይታገላሉ፣ ስርዓቶችን ለማፍረስ ይታገላሉ። ስልጣን ናፋቂዎች አያችሁ፣ ስልጣን ነው ባይዘው። ኢትዮጵያ ውስጥ ዲሞክራሲ ፍለጋ አይደለም ትግሉ። የሁሉ ትግል ዲሞክራሲ ወይ ፍትህ ፍለጋ አይደለም። ፍትህ እኮ አነሰኝ የሚለው አካል እኮ ስልጣን ስትሰጠው እኮ ፍትህ ነፋጊ ሆኖ ነው የምናየው፣ አምባገነን ሆኖ ነው የምናየው። ዲሞክራሲ ሲጠይቅ የነበረው አካል ሁሉ በኋላ ላይ ጨቋኝ የሚሆነው እኮ እሱ ራሱ ነው። ይሄ አሁን አዲስ ነገር አይደለም። ይሄ ለማንም እንግዳ አይሆንበትም። ታይተናል፣ ተዋውቀናል፣ አይተነዋል። ኢህአዴጎች ዲሞክራሲ ብለው ፍትህ ብለው መጥተው ያደረጉትን አይተናል። ከዛም በኋላ ያሉት አካላት አይተናቸዋል። ተቃዋሚ ውስጥም የነበሩት አካላት የተለያዩ አካላት በተለያየ ጊዜ በተለያየ ሁኔታ ባገኟቸው ስልጣኖች ያደረጉትን ነገር ሁሉ አይተናል። አያችሁ ኢትዮጵያ ውስጥ አምባገነን ነው፣ ሁሉም አምባገነን ነው። ግን ስልጣን እስኪወጣ ድረስ ዲሞክራሲ ለሰብአዊ መብት ምናምን የሰው ልጅ ህልውና መብቱ ምናምን ያሳስበኛል እያለ ነው የሚጮው። አያችሁ ስለዚህ ቨርቲካሊ ይታገላሉ። ሁሉም ቨርቲካሊ በተለያየ አቅጣጫ የተለያየ ርዕዮተ ዓለም ተከትሎ ማለት ነው። ግማሹ ኮሙኒስት ነው፣ ግማሹ ሊበራል ነው፣ ግማሹ ምን እንደሆነ ያቀን፣ ግማሹ ሃይማኖት፣ ግማሹ የብሔር አቀንቃኝ ነው። ቨርቲካሊ ይታገሉና ያ ቨርቲካሊ የሚታገሉት ኃይል ሲዳከም ሆሪዞንታሊ ደግሞ መታገል ይጀምራሉ። ለምንድን ነው መሰላችሁ? ያንን ቨርቲካሊ ከላይ ያለውን አካል ስልጣን ላይ ያለውን መንግስት ካፈረሱ በኋላ ማን ነው ስልጣኑን የሚይዘው? ምክንያቱም ብዙ ተቀናቃኞች አሉ፣ ብዙ አፍራሾች አሉ። ስለዚህ ሆሪዞንታሊ ደግሞ ገና ሳይጥሉት ማለት ነው፣ ገና ሳይጥሉት ሆሪዞንታሊ ትግሉን ይጀምሩታል። ሳይሞት ማለት ነው፣ ሳይወድቅ ገና ሆሪዞንታሊ ትግሉ ይጀምራል። ሆሪዞንታሊ ደግሞ ይባሉና ይባሉ፣ የወደቀው ወድቆ፣ የተመታው ተመቶ፣ የጠፋው ጠፍቶ፣ ያሉት የቀሩት ደግሞ ወደ አንድ በመሰባሰብ ያንን ያዳከሙትን ቨርቲካሊ ያዳከሙትን ኃይል አሽቀንጥረው ጥለው እነሱ ወደ ስልጣን ይመጣሉ። አያችሁ ይሄ ነው የኢትዮጵያ ፖለቲካ። የኢትዮጵያ ቆሻሻ ፖለቲካ መላችሁ ይሄ ነው። ላለፉት ረጅም ዓመታት የተከናወነው ይሄ ነው። ኢህአዴግ ሲመጣ ህወሓት ነው ሁሉ ብዙ ተቃዋሚዎች ነበሩ። ደርግን ገዘገዙ። ከዛ ሆሪዞንታልም ተማቱና በኋላ እሱ ሲመጣ ሲያሸነፈው አካል ኢህአዴግ ብሎ ትንሽ የሚመስሉትን ጠርቀምቀም አድርጎ ይዞ መጣ። አያችሁ ይህ የዛ አይነት ማለት ነው። ስለዚህ አሁን ሆሪዞንታሊ ታግለው እርስ በርሳቸው የሚጠፋው ጠፍቶ የሚገለለው ተገሎ የሆኑ ከቀሩ በኋላ መስማማት የሚችሉ ሲመስላቸው የሚያሰባስባቸው አካል ይፈልጋሉ። የሚያሰባስባቸው አጀንዳ ይፈልጋሉ። የሚያሰባስባቸው አጀንዳ ሁለት አይነት ነው። አንደኛው ፖዚቲቭሊ የሚያሰባስባቸው አጀንዳ ይፈልጋሉ። በኪነ ጥበብ አያችሁ፣ ኪነ ጥበብን ይጠቀማሉ። ለዚህ ጉዳይ ተቀባብለው ቁጭ ያሉ አርቲስቶች አሉ። ደግሞ አያችሁ የኢትዮጵያን ጭራቅ ፖለቲካ ተቀባብለው የተቀመጡ። ከዛ እነዚህ ጭራቅ አዝማሪዎች ደግሞ እነሱን የሚያሰባስብ ሀገራዊ የሚመስል ጠላታቸውን የሚያስጠቃ በዛ መቃብር ላይ የነዚህን አዲሱ ቤት እንደሚሰራ የሚያበስር እና አዲሶቹ ባለስልጣናት አዲሶቹ አካላት ስልጣን የሚቆጣጠሩት አካላት የተቀደሱ እንደሆኑ ቅዱስ እንደሆኑ ኢትዮጵያን ነፃ የሚያወጡ ኢትዮጵያን የሚያሻግሩ ስለመሆናቸው ያ አዝማሪ ይዘፍንላቸዋል። ከዛ በሱ ዙሪያ እነዚህ ሆሪዞንታሊ ሲተጋገሉ የነበሩ አካላት በሱ ዙሪያ ይሰባሰባሉ።
በሱ ዙሪያ መሰባሰብ ብቻ አይደለም ከህዝብ ጋር ያስታርቃቸዋል ሃርመኒ ይፈጥራል እሱ ይዘፍንና ህዝቡ እነሱን እንዲቀበል ያደርግና ሃርመኒ ተፈጥሮ እነሱ ለጊዜው ይሰባሰቡና ያንን ስልጣን ላይ ያለውን አካል ካስወገዱ በኋላ እንደገና መባላት እስኪጀምሩ ድረስ የሆነ በህብረት ለመምጣት ይሞክራሉ 2010 ላይ የተከሰተው ይሄ ነው አያችሁ በተለያዩ ጊዜ እነዚህን እንትኖች አርቲስቶች ይተቀማሉ 1950ዎቹ 60ዎቹም ላይ ተጠቅመዋቸዋል ተሰም ቲንግ ነው የኢትዮጵያ ፖለቲካ አያችሁ 2010 ለመጣው ለውጥ ብዙ ተቃዋሚዎች ነበሩ ቨርቲካሊ ኢህአዴጉን አካል ገዘገዙና ሆሪዞንታሊም ተባሉና ከዛ በኋላ በዛ አርቲስት አማካኝነት ሃርመኒ ተፈጥሮ ከህዝብ ጋር የሚያስተሳስር አንድ መሲህ ይመጣል ተብሎ የመጣ መሪ ነው አሁን ስልጣን ላይ ያለው አያችሁ ከዛ በኋላ እንደገና አፈነገጡበትና አሁን የሁሉ ዛሬ የምናወራው ነገር ሁሉ ተከሰተ ሁለተኛው የጦስ ዶሮ ነው የጦስ ዶሮ አንደኛው የሚያገናኛቸው ይሄ ነው አርቲስቱ ነው ሁለተኛው ደግሞ የጦስ ዶሮ ፍለጋ የሚሯሯጡት ነገር አለ የጦስ ዶሮ ምንድነው በሚያግባባቸው ጉዳይ ላይ ወደፊት ይዘውት በሚመጡት አጀንዳ ላይ ከማህበረሰቡ ጋር በሚታረቁበትና በሚስማሙበት ያንተ ወኪል ወገንን ለማለት በሚሹት ሁኔታ ላይ ጉዳይ ላይ የሚሰራ ድራማ ነው ከዚህ ቀደም ይወላችሁ ከአመት ወይም ከሁለት አመት በፊት በአንዲት ህፃን ልጅ አስቀድሞ ጥቃት በደረሰባት ህፃን ልጅ ዙሪያ የሞተ ኬዝ ፍርድ ቤት ያለ ኬዝ ፍርድ ቤት ኮንክሉዥን የሰጠውን ጉዳይ ዶኩመንት አውጥተው ያንን ጉዳይ ህያው አድርገው በዛ ጉዳይ ላይ አጀንዳ ሰርተው እርስ በርስ ሆሪዞንታሊ ተፋጭተው ማጥቃት የሚፈልጉትን አካል በሙሉ አጥቅተው መግባባት የሚችሉት ደግሞ በዛ ጉዳይ ላይ በመግባባት የሚችሉት ደግሞ ይሲ ላይክ ፖልስ አንላይክ ፖልስ ናቸው መሰለኝ በርስ ኦፍ ዘ ሴም ፌዘር ይሰባሰባሉ በዛች ህፃን ልጅ ላይ ብዙ ፊልም ተሰርቷል መጨረሻ የመንግስት አካላት ሳይቀር ያቺ ተጎዳች የተባለችው ሴት እናት የሆነችን እና የአጀንዳው ዋና ማዕከል የነበረችውን ሴት ስጦታ የኮንዶሚኒየም ስጦታ ምናምን አበረክታላት ምናምን መንግስትም ኢንቮልቭ ስላደረገበት ጉዳዩ መክኖ ምክንያቱም መንግስት ገባበታ መንግስትም የዚህ አካል ነኝ ካለ በቃ ከማን ጋር ጠላታቸው እኮ መንግስት ነው ዋናው የሚጠላው እኮ መንግስት ነው እሱን ወቅሰው ሆሪዞንታሊ ደግሞ ማይፈልጓቸውን አስበልተው ሚስማሙትና የሚግባቡት በእነዚህ አጀንዳዎች ላይ ተስማምተው ተግባብተው ለመምጣት ነው የሚፈልገው ስለዚህ የሷ ጉዳይ አከተመ ማለት የሷ ጉዳይ አከተመ እና በተለያየ ጊዜ እንደዚህ አይነት ነገር ይተቀማሉ አሁንም የተከሰተው ነገር ይሄ ነው ይላችሁ ቨርቲካሊ ስልጣን ላይ ያለውን መንግስት አሁን ጫካም ባሉ ኃይሎች ምን በተለያየ ሁኔታ እየገዘገዙት ነው ያሉት እየገዘገዙት እየታገሉት የብሔር ድርጅቶች ያማራን እንወክላለን የሚሉ የተለያዩ ጎራዎች ምሁራን ሊቃን እየገዘገዙት አሁን የሚፈርስ መስሏቸዋል ስለዚህ ሆሪዞንታሊ ደግሞ ትግሉን ጀመሩና በትንትናቸው ከዛ የሚወድቀው ወድቆ የሚቀረው ቀርቷል አሁን ስለዚህ የመጨረሻው ፊልተር አንድ የጦስ ዶሮ ፍለጋ ሄዱና ይሄን ጉዳይ ከ3 አመት በፊት ተነገረ የተባለን አጀንዳ ስበው አመጡና ይህች ሴት አሉ አያችሁ አሁን ኦርቶዶክስና አማራ አይደል አጀንዳው በሱ በኩል አይደል መምጣት የተፈለገው ወደ ስልጣን ስለዚህ ከዚህ ተቃራኒ የሆነ የጦስ ዶሮ ሚረባረቡበት እሷን አገኙ ይሄ ተብሎት የተናገረችው ነገር ወጥቶ ተመዞ ከዶኩመንት ከፋይል ወጣና እንዲህ ብላለች ብላ እንደ አዲስ አሁን ትላንትና እንደተናገረችው አድርገው አያችሁ የጨራቅ ፖለቲካ እንደዚህ ነው ከዛ በኋላ ሁሉም ሶሻል ሚዲያ ላይ ያለ የሃይማኖት አሁን የሃይማኖቱም የህዝቡም ወደ አንድ ያመጣቸዋል ማለት ነው አያችሁ በዚህ ጉዳይ ላይ በመሰባሰብ በመነጋገር በመመካከር አንድ አላማ አለን በሚል ተሰባሰባለ ማለት ነው ስለዚህ የሚቀጥለው ፖለቲካ በዚህ ጉዳይ ላይ ይቃኛል ማለት ነው አያችሁ በአማራና በኦርቶዶክስ ቤተክርስቲያን ዙሪያ ለመስራት የታሰበውን ፖለቲካ አሁን ደግሞ ምክንያቱም ባለፈው ደግሞ ሌላ አጀንዳ ነበር በዛ ተበልቶበታል ተሰርቶበታል ሰሩበት እኮ ዛሬ የሚቃወሙት እኮ ትላንትና አጨብጭበው ያመጡት አካል ሙሴ ነው ብለው ያመጡት አካል በሴም ነገር ተጠቅመው ነው መነግራችሁ
እነዚህ አካላት እኮ ናቸው ዛሬ ኦርቶዶክስ ተነካች፣ አማራ ተሰደበ፣ ተነቀፈ ብለው እሪ ያሉት ማለት ነው። አያችሁ ዛሬ ተንጫጩት። እችን ዲነች እጇን ታገኛለች ምናምን ያሉት በሙሉ ትላንትና ይሄንን አሁን ዛሬ ስልጣን ላይ ያለውን መንግስት የፕሮቴስታንትና የኦሮሞ መንግስት ማለት ነው። አያችሁ ራሳቸው ናቸው ያመጡት። ይሄ ጠፍቷቸው ነው ወይ? አያችሁ ይሄ ጠፍቷቸው ነው ወይ? ራሳቸው ያመጡት አካል ነው ስልጣን ላይ ያለው። ስለዚህ ይህች ሴት ደግሞ እንደዚህ እነዚህ የሆነ የማህበረሰብ ክፍል እንዴት ጥቃት ተደርሶበታል እና እየተበቀሉት ይመስለኛል የሆነ ትውልድ ተነስቶ ስትል እኮ ሊቃወማት የሚገባው የነበረው እንደው መንግስት ነበር። መንግስት ነው መቃወም የነበረበት። ምክንያቱም አደገኛ ነው ማለት የነበረበት መንግስት ነው እንጂ ግን እነዛ ተንጫጩ ቀርተው ለምን አጀንዳውን እነሱ ናቸው መጠቀም የፈለጉት። አየህ እነሱማ እንደውም እሷን ባለውለታችን ነች ይኸው መሰከረችልን ማለት ሲገባቸው የእውነት መቆርቆር ቢኖራቸው ኖሮ ማለት ነው። ስለዚህ ከዚህ ጉዳይ ጋር አያይዛችሁ ነው መመልከት ያለባቸው። በተለይ በዚህ ጉዳይ ላይ የምታንጫፍሩ ፖለቲከኞችና አክቲቪስትንን ባዮች፣ ምሁራንን ባዮች፣ የህግ እውቀት አለን ፍርድ ቤት እናቆማታለን ምናምን የምትሉ አካላት ከዚህ ጉዳይ ጋር አብራችሁ ማየት አለባችሁ። ህግና ፍትህ መርጦ አይደለም። ፍትህ ሁልጊዜ ፍትህ ነው። ርትዕ ያስፈልጋል። የፈለከውን ምትከስ የፈለከውን ማትከስ መሆን የለብህ። የፈለከውን ምታጠቃ የፈለከውን ምትምር መሆን የለብህ። ወደ ፍትህ አደባባይ የሚሄድ ጉዳይ ሁልጊዜ የእውነት መሆን አለበት። የእውነት የምታምንበት ከልብህ። ሰው እኮ ፍትህ ለማስፈን ሲል እኮ እድሜ ልኩን በሙሉ ፍትህ ጋር ሲመላለስ ይኖራል። ፍትህ ሲባል ለፍትህ ሲባል ለርትዕ ሲባል 20 30 40 50 ዓመት እኮ የሚፈጁ ኬዞች አሉ በውጭ ዓለም ስናያቸው። ይህ ፍትህ እንደዛ ነው። የኛ ሲፈልጉ ይከሳሉ፣ ሳይፈልጉ አርቲስቶቹ እስኪ ቆይ 2010 ያመጣነው ተሸውደን ነው ብላችሁ አይደለም ወይ የምትታገሉት የምትቃወሙት? ዛሬ ተሸውዳችኋል። በቃ ተሸውዳችኋል። ስለ ተሸውዳችሁ ነው ትግል ውስጥ የገባችሁት፣ ተቃዋሚ ሆናችሁት። በሆነ መልኩ ተሸውዳችኋል። ወይ ስልጣን አልደረሳችሁም፣ ስላልደረሳችሁ ይሆናል የተቃወማችሁ፣ ወይ በብሔር ጉዳይ ተሸውዳችኋል። ሿሿ ሰራናቸው፣ ገለመሌ እንደዚህ አጭበረበርናቸው፣ ሽጉርናቸው፣ ፖለቲካ ቁማር ነው የሚባል ነገር ከመጣ በኋላ ነው ጫካ የገባችሁት አብዛኞቻችሁ። ስለዚህ ተሸውዳችኋል። ከተሸወዳችሁ ደግሞ የሸወዳችሁን አካል መስደብ አንድ ነገር ነው። ያታለላችሁንስ እንድትሸወዱ ያደረጋችሁትን አካል ግን ወንድ ሆናችሁ፣ ደፋሮች ሆናችሁ፣ ጀግኖች ሆናችሁ፣ እውነተኛ ሰዎች፣ ፍትህ ፈላጊዎች፣ የእውነት ሰዎች፣ ዙምቢ ያልሆናችሁ ሰዎች ሆናችሁ ተሟገታችሁ ወይ? ተከራከራችሁ ወይ? ያታለለን አካል አለ። ሙዚቀኞቹን ጠይቃችኋል ወይ? ሙዚቀኞቹ እነሱ አይደሉም እንዲያታለሏችሁ? እነሱ አይደሉም ያታለሏችሁ? አገር ሊያቆም ነው፣ አገር ሊድን ነው፣ ፀሐይ ልትወጣ ነው፣ ጨለማው ሊነጋ ነው ያላችሁ ማን ነው? እንደ ህዝቡ የተታለለው በዚህ አይደለም እንዴ? እነሱን ተናገራችሁ፣ ተቃወማችሁ፣ አልተቃወማችሁ። አያችሁ መርጦ ከሳሽ፣ ደካማ ፍለጋ፣ ደካማ ለማጥቃት። አሁን ሴት ስለሆነች ነው፣ ሴት ነች፣ ምንድነች፣ በቃ እሷን ስኬፕ ጎት የጦስ ዶሮ እናድርግ፣ ልታርድ፣ የጦስ ዶሮ ልታርድ፣ ጭንቅላት ላይ አዙረ ልደፋ። አየው ምድረ ከንቱ፣ ምድረ መሀይም፣ ምድረ ደንቆሮ፣ ድንቁርናችሁን ነው የሚያሳየው። በዚህ ጉዳይ ላይ የተሳተፋችሁ አፋችሁን የከፈታችሁ በሙሉ ድንቁርናችሁን ነው የሚታየው። ባንዳና ከሃዲ መሆናችሁን፣ ዳተኛ መሆናችሁን፣ አስመሳይ ውሸታሞች መሆናችሁን፣ ቀጣፊዎች መሆናችሁን፣ ደካማ ፍለጋ ሰነፍ ፍሬዎች መሆናችሁን ነው የሚያሳየው። ሌላ ነገር አይደለም። የተናገራችሁ በሙሉ ከሃይማኖትም ውስጥ ያላችሁ ማን የተናገረው? ያ ሁሉ መከራ ሲደርስ ብዙ መከራ እኮ ታልፏል። እሷ እኮ በቃ መሰለኝ ያለች እኮ እንደዚህ ነው በቃ በቀል ይመስለኛል ካለች እኮ ብዙ ነገር ፊል አድርጋለች። እናንተ የነበራችሁ የሁሉ ሲሆን ያ ሁሉ ነገር አንገብግቦናል ብላችሁ የጻፋችሁት ነገር አለ፣ የተናገራችሁት ነገር አለ። አዝማሪ ስትከተሉ፣ አዝማሪ ስትጠብቁ፣ 5 ዓመት ሙሉ አዝማሪ ስትጠብቁ አልነበርም እንዴ? እሱ ሲዘፍንላችሁ አይደለም እንዴ ተንቀሳቀሳችሁት? አዝማሪውን ያስበላችሁን ያሸወዳችሁን ያስቀጠቀጣችሁን አዝማሪ ስትጠብቁ ነው የኖራችሁት፣ እሱ አጀንዳ እስኪሰጣችሁ። ምክንያቱም እሱ ነው አለቃችሁ፣ እሱን ነው የምታምኑት፣ እሱን ነው የምታመልኩት። አየው እምነቱን ቶ ብሔሩንም ቶ ለዛ ብሔር ተቆርቆር አታውቅም። ግልጽ ነው፣ እንተዋወቃለን። ማስረጃ ማምጣት እንችላለን። ማስረጃ አለ። እችን ልጅ አሁን ፍርድ ቤት ወስደን እንከሳታለን ብትሉ ዶኩመንት እናወጣለን። ተጠያቂው ማን እንደሆነ ዶኩመንት ይዘን እንመጣለን።
አየህ የትኛውም የፍትህ አካል ወደ አንተ ነው የሚዞረው፣ ወደ አንተ ይዞራል፣ ወደ ራስህ ይዞራል። መረጃዎች አሉ፣ መረጃዎች የሁሉ ሲሆን መረጃዎች እናንተ አታውቁም ነበር። ለምን ዝም አላችሁ? አንድ ወንጀል ሲሰራ ሰው አይቶ ዝም ካለ ተጠያቂ እንደሚሆን አታውቁም? እሷ መሰለኝ ብላ ብሔር ሳትጠቅስን የተናገረችው ይኸውላችሁ ኢየሱስ ክርስቶስ ሲፈትኑት ማለት ነው። ሲፈትኑት አንድ ዝሙት ሰራች ብለው አንድ ሴት አመጡ፣ ይዘዋት መጡ። ማአቶ ነው ይዘዋት መጡ ተሰብስበው። ከዛ እግረ መንገዳቸውን ሊፈትኑት ነው። አየህ ያቃል አያቅም። ከዛ እስኪ ስለዚህ እሷ ሴት ምን ይላል? ከዛ በኋላ እሱን ራሱ ሊያስጠይቁት ነው የፈለጉት እነሱ። እንዲህ አለ ብለው ማኑ ሊያስነኩት ነው የፈለጉት። ይዘው መጡ። ይኸው ዝሙት ሰርታለች፣ እንዲህ በድንጋይ ተወግራ መገደል አለባት፣ የኛ ህግ የሙሴ ህግ ይሄ ነው። ይዘውላት መጡ። እሱ ልባቸውን ስላወቀ ቀናም ብሎ አላያቸው ነው መጽሐፍ ቅዱሱ የሚለው። በቃ ከናንተ ውስጥ ኃጢአት የሌለበት ይውገራት አለ። አለቀ። ከናንተ ውስጥ ኃጢአት የሌለበት ይውገራት ሲል ሁሉም ተለቃቅመው ቀና ሲል ሁሉም የሉም። የት ሄዱ ከሳሾች ሲላት አይ ሁሉም ሄዱ። አያችሁ ከዚህ በኋላ ኃጢአት አትስሪ ነው ያላት። አያችሁ ፍርድ ማለት ይሄ ነው፣ ርትዕ ማለት ይሄ ነው፣ ፍትህ ማለት ይሄ ነው። እስኪ ከናንተ ውስጥ አሁን ከጮኻችሁ ውስጥ በ2010 ለውጥ ላይ እጁ እስኪቃጠል ያላጨበጨበ፣ ጉሮሮ እስኪዘጋ ያልዘፈነ ያልጮኸ፣ ጉራ ብቻ ብሎ ያልዘፈነ፣ ኦላን ይዞ ብሎ ያልዘፈነ ያላንጫፈረ ያልደነሰ፣ ቴድሮስ አገር ሊያቆም ነው ብሎ ያልጨፈረ፣ መሲሁ ሊወለድ ነው ጨለማው ሊነጋ ነው ብሎ ያልጨፈረ 3 ዓመት 4 ዓመት ሙሉ ማለት ነው። አንድ ጊዜ እኮ አይደለም። ሴቶች፣ ወንዶች፣ ምሁራን፣ ፖለቲከኞች እጁ እስኪቃጠል ያላጨበጨበ ያልጮኸ፣ ኮንሰርት ያልሄደ ያልዘፈነ ያልደነሰ፣ በየኮንሰርቱ ያልጮኸ አያችሁ አለ ካለ እሱ ይክሰሳት ይችን ሴት። ያላንጫፈረ ካለ ደግሞ በዚህ ላይ ውበት ብሎ የነ ዳዊት ጽጌን የነ ቴድሮስ ካሳሁንን ሁሉንም ዘፈኖች በነዛ ያልጨፈረ ያልደነሰ ካለ አያችሁ እንተዋወቃለና ዘፈኖቹ ምን እንደሆኑ ይታወቃል። አየው አሁን ዛሬ ራስህን ጨዋ አድርገህ ራስህን መሲህ አድርገህ አዳሜ እንፋረዳለን። ምናልባት ጫካ ያለው አካል ክርስቲያን አማራ ስለሆነ እሱ አሸንፎ ከመጣ አያችሁ ሆሪዞንታል ያልኳችሁ ቅድም ከሱ ጋርና ከህዝቡ እንዲች ለመላላስ ነው። የጦስ ዶሮ እኮ እሱ እኮ ነው። ከዛ አቋምህን አሳየ። ከዛ በኋላ ጫካ ካለው ጋር ተመሳስለ አየው ጫካ ያለው አሸንፎ ከመጣ ነው ይመጣል በሚል የላይኛውን አዳክመናል፣ ቨርቲካሊ ተዳክሟል። this is Ethiopian politics ለማያውቃችሁ ታጠኑ። በኢትዮጵያ ፖለቲካ ላይ ማንንም አያጭበረብርም ከእንግዲህ ወዲያ ማንንም እያንዳንዱን ምታነሳትን ኢሹ ምታነሳትን ጉዳይ እንበትናታለን፣ ትበተናለች። መሀይምህን ፈልግ፣ ደንቆሮህን ፈልግ፣ ምታታልለውን መንጋውን እንሸውደዋለን ነው። መንጋውም ደግሞ እየነቃ ነው ያለው። መንጋው የኢትዮጵያ ህዝብ መንጋ የምትሉት አያቅም የምትሉት እየነቃ ነው። አርቲስቶቹ ላይ ነው ያልነቃው፣ ወደፊት ይነቃል ብለን እናስባለን። አርቲስቶቹ ምናምን እንዲህ የምታጭበረብሩት እንዲህ በመንጋውን እየነዳችሁ ነው የምታስበሉት። 2010ም እናንተው ናችሁ ያስበላችሁት ይሲ። ስለዚህ እውነታው ይሄ ነው። በዚህ ጉዳይ ላይ ብዙ ስለተባለ ብዙ ጫጫታ ስላለ ሶሻል ሚዲያው ላይ አላስፈላጊ ስድቦች፣ አላስፈላጊ ወራዳ ስድቦች ነገ መንግስት እንሆናለን እያላችሁ እንደዚህ እናንተን የማይመጥን ስድቦችን እየተሳደባችሁ ያየናችሁ በጣም ትልቅ የምትመስሉ ትንሽ የሆናችሁ ብዙ አካላትን አይተናል። እና እስኪ ሁላችንም እስኪ ድንጋይ እንወርወር ኃጢአት የሌለብን በሚለው ፖለቲካ ነው እያንዳንዳችን የምናደርገው ነገር ይታወቃል። ሶሻል ሚዲያ ይይዘዋል፣ ታሪክ አለ፣ ህዝብም ይታዘባል። ስለዚህ ሁላችንም ስናንጫፍር ጣታችንን ስንጠቁም ሰው ላይ ስለ ራሳችንም ማሰብ እንድንችል ይችን ዝግጅት ለማዘጋጀት ሞክረናል። ከዚህ በፊት እንደተናገርነው በግለሰቦች ዙሪያ ያን ያክል መጮህ አንፈልግም። ግን ይሄ ጉዳይ ትንሽ መስመር የሳተ ስለመሰለንና በግለሰቦች ላይ በአንዳንድ ደካማ መስለው በታዩ ሰዎች ላይ የሚደረግን ርብርብ ነግበኔ ነውና
ሁላችንም ፌር ሆነን ጩኸት በበዛ ቁጥር ከዚህ ከመንጋው ጋር አብረን ባንሄድ ጥሩ ነው በሚል ዲፌንድ ማድረግ አለብን። ዊኮችን ደካማ መስለው የታዩትን የደቡብ ፍርድ ሰለባ እንዳይሆኑ መከላከል የሁላችንም ኃላፊነት። ህሊና ያለን ሰዎች ህሊና ያለው በሙሉ ደካማ ወንጀለኛ እኮ ሰው የገደለ ሰው ራሱ እኮ ፍርድ ቤት ቀርቦ እንደ እንትን ነው የሚታየው እኮ እንደ ምንድነው ዘራይቱ ምንድነው እንደ ንጹህ የመታየት መብት አለው በፍርድ እስኪረጋገጥ ድረስ ይሄ ሰው ንጹህ መስሎ ሆኖ የመታየት መብት አለው። ይሄም የሃንድል የመደረግ መብት አለው። ወንጀለኛም ቢሆን ደግሞ ሰብአዊ መብት አለው ይባላል። አያችሁ በፍርድ እንደዚህ ፍርድ አጥፍተሃል ብሎ አንተ የደቦ ፍርድ ሰለባ የሚያደርግ ፍርድ የለም። አሁን ግን የደቦ ፍርድ ነው። ይሄ መሬት ላይ ቢሆን ኖሮ አስቡት። አሁን ሶሻል ሚዲያ ላይ ስለሆነ ነው እንጂ መሬት ላይ እንደዚህ በደቦ ፍርድ እየተነሱ ግለሰቦችን ገደሉ የሚባሉ ጨፈጨፉ፣ በድንጋይ ወግረው ገደሉ ምናምን የሚባል የምትሰሙት ነገር ይሄ ነው እኮ ሶሻል ሚዲያው ላይ ይሄ ነው። ዛት ሚንስ ምንድነው እነዚህ ሰዎች የደቦ ፍርድ የሚፈርዱ ሰዎች መሆናቸውን ነው ያረጋገጥ ነው። ምሁራን ነን የሚሉ ፖለቲከኞች ነን የሚሉ ነገ ስልጣን ተቆጣጥረን አገር እንመራለን የሚሉ ናቸው። ነገ መሳሪያና ኃይል እጃቸው ላይ ሲገባ ምን ሊያደርጉ እንደሚችሉ ምን አይነት ፋሺስቶች ምን አይነት ናዚዎች እንደሚሆኑ አስቡ። ምን አይነት ሂትለሮች እንደሚሆኑ አስቡት። ስለዚህ አስቀድመን እነዚህ ነገሮች እየተነጋገርን እየተገራራን መሄድ ስለሚያስፈልግ ነው ይህን ዝግጅት ለማዘጋጀት የፈለግነው። ፖለቲካል ክራይም ሰርቬይላንስ ኢትዮጵያ አዘጋጅቶታል። እናመሰግናለን።